አላህ የሚለውን ቃል ኤቲሞሎጂስት የሆናችሁ የቋንቋ መጣጥናት ላይ ያላችሁ ልታረጋግጡ ትችላላችሁ ይህ አላህ የሚለው ቃል ለአንድ የተፈጠረ ነገር በስያሜነት በፍጹም አገልግሎ ያውቃል ነብያችን ሰለላሁ ዐለይሂ ወሰለም እንኳን ቅዱስ ነብይ ተብለው አይጠሩም እኛንን ቅዱስ ነብይ ብለን የምንጠራቸው ሌሎች ነቢያትን ቅዱስ ብለው ሲጠሩ ሰምተ እርሳቸው መልእክተኛ አይደሉም ስትሉ አባታችሁ ወይም እናታችሁ ስላሉ አይደለም ወይም ደግሞ ቅድመ ጥላቻ በልባችሁ ስላለ እንዲህ እንድታስቡ ሰዎች ስላደረጓችሁ በአንድ ወይም በሌላ ምክንያት እርሳቸውን ስለማትወዱ መሆን ግን የለበትም ይህን ካደረጋችሁ ልታፍሩ ይገባችኋል ሙስሊሞች ቅዱስ ቁርአን ይላሉ ቅዱስ ቁርአን የሚባል የለም አላህ Subhanahu Wa Ta'ala ለቁርአን ይህንን ስም አልሰጠም እነዚህ የዛሬዎቹ ብርቅዬ የእስላም እንግዶች ላ ኢላሃ ኢላላህ የሚለውን ከሊማ ልክ ቀደም ያሉት ወንድሞቻችን እንዳሉት ሁሉ እነርሱን በይፋ ይላሉ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ አሁን ባለንበት የገበያ ስርዓት አንድን ነገር ለመሸጥ ብትፈልጉ ጾታዊ ጉድኝትን እንደማሻሻጫ መጠቀም ይተበቅባቸዋል በዚህ የተነሳ ሙሳ አለይሂ ሰላም በአንድ በኩል ለህዝባቸው ላ ኢላሃ ኢላላህ የሚለውን ከሊማ ሲያስተምሩ በሌላ በኩል ደግሞ የህዝባቸውን ሰብአዊ ማንነት ህልውና እንዲሁም ክብር የረገጠውን ኃይል በህዝባቸው ስም መጋፈጥ ነበረባቸው መልካም ባህሪ ለመላበስ የሚያስፈልጉን ግብአቶች ምን ናቸው 6 አስፈላጊ ግብአቶች አሉ እነዚህ ሁሉ ሲ በሚባለው የእንግሊዝኛ ፊደል ይጀምራሉ ዝናችን ማለት ሰዎች ስለኛ ያላቸው አስተሳሰብ ስብዕናችን ደግሞ እኛ መምሰል የምንፈልገው ሲሆን ስነ ምግባራችን ደግሞ እኛነታችን ነው ስነ ምግባራቸው ላይ ወይም ባህሪያቸው ላይ ብዙ ሲለፉበት አይስተዋሉ ዝናችንና በስብዕናችን ላይ ግን በርካታ ጉልበት እናፈሳለን በባህሪያችን ላይ ግን ብዙ ስንለፋ አንስተዋልም የሚያሳዝነው ግን ማንነታችን የሚወሰነው በባህሪያችን መሆኑ ነው تبكي عيناه يا إله الكون قد أسلمت لك يا إله الكون قد أسلمت لك يا إله الكون قد أسلمت لك ربي فاغفر زلتي ما أحكمك أبتغيها مدحة طاغية إن الحمد لله حمدا كثيرا طيبا مباركا فيه الحمد لله وكفى والصلاة والسلام على سيد المصطفى صلى الله عليه وسلم وعلى آله وأصحابه وأزواجه ومن والاه وبعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أيها الإخوة الكرام وأخوات السيدات السلام عليكم ورحمة الله وبركاته የተከበራችሁ ወንድሞቼና እህቶቼ السلام عليكم ورحمة الله وبركاته بمالت سلام تاين لا قربلاችሁ ወደድኩ አላህ ስለዋለልን ታላቅ የሆነ ጸጋውና መሰግነዋለን ሙስሊሞች እንድንሆን ስለመረጠን እንዲሁም በዚህ ቀንና በዚህ ሰዓት ይህን በመሰለ ሁኔታም በዚህ ክፍለ ዓለም በአውስትራሊያ ክህደትንና ሽርክን ለመገዳደርና እርቃኑን ለማስቀረት ብሎም የአላህን ቃል ከፍ እንዲል ለማድረግ አብቅቶናልና እንዲሁም ኢስላም የሐቅ መንገድ መሆኑን ለማወጅና ያለምንም ማቅማማት
ከሁሉም በላጩ የኑሮ ሥርዓት መሆኑን ለመናገርም አስችሎናልና በፈርዖንና ፈርዖናውያን ህዝቦች ፊት ቆመንም لا إله إلا الله محمد رسول الله صلى الله عليه وسلم የሚለው ቃለ ተውሂድ በድፍረት ለመመስከር አቅም ሰጥቶናልና በተጨማሪም አላህ በቁርአን ሲናገር إن الدين عند الله الإسلام ብሏል። ይህ ማለት ከሃይማኖት ሁሉ አላህ ዘንድ ተቀባይነት ያለው ኢስላም ብቻ ነው ማለት ነው። ከዚያ ሌላ መንገድን የሚከተል ሰው በመጪው ዓለም ከከሳሪዎቹ ነው የሚሆነው። እኛ በዚህ በምዕራቡ ዓለም የምንኖር በምዕራቡ ዓለም ባህል ውስጥ የምንገኝ ሙስሊሞች እኛ በዚህ የዓለም ክፍል ውሁዳን ወይም አናሳ በመሆን የምንኖር ሙስሊሞች ሀብትን የታደልን ሙስሊሞች ነን። እጅግ አስተማማኝ የሆነ የጤና አቋም ያለን ሙስሊሞች ነን። እንዲሁም በተሻለ ሁኔታ የተማርን ሙስሊሞች ስንሆን ሙሉ ነፃነትም አለን። ሆኖም ግን አለመታደል ሆኖ እኛ ደካሞች ዝምታን የምንመርጥና በጣም ፈሪዎች ነን። ይህ ሊሆን የቻለው የእስላምና የሙስሊሞች ሁኔታ በምዕራባውያን ዘንድ በተሰጠው የተዛባ እይታና ትርጓሜ የተነሳ ነው። ይህ ደግሞ ያሳዝናል። በሌላ በኩል ያሉትን ሙስሊሞች ሁኔታ በተመለከተስ ምን ልንል እንችላለን? በሌላ ሀገርና ምድር የመንግስታት ስር የሚገኙ ሙስሊሞች ደግሞ ከኛ እጅግ በባሰ ሁኔታ ተሸማቀው የሚኖሩ ከመሆኑም የተነሳ አንዲትን ቃል መናገር እንኳን አይችሉም። ሌላው ቀርቶ ዛሬ እኛ በዚህ ምሽት እንደተሰባሰብነው እንኳን መሰባሰብ አይችሉም። በእነዚህ ሀገራት የሚገኙ መሳጅዶች የአላህ ሱብሓነሁ ወተዓላ አይደሉም። ምክንያቱም የሚገኙት በአምባገነን መሪዎች ቁጥጥር ስር ነውና። እነዚያ ሙስሊሞችን ለመምራት በየሀገራቱ የተቀመጡ መሪዎች በኃይልና በታላቅ ተንኮል ወንበሩን የያዙ እንደመሆናቸው ለስሙ በህዝቡ ተመርጠናል ቢሉም የለየላቸው ጋጠ ወጦች ፋሲቆችና ሙናፊቆች ናቸው። እነዚያ በምዕራባውያን ደጋፊዎቻቸው በየሀገራቱ የስልጣኑን መዘውር የጨበጡ አሻንጉሊት አምባገነኖች እነዚያ ጋጠ ወጦች ዟሊሞች ፋሲቆች ሙናፊቆች ከሃዲያን መንግስታት በአጠቃላይ ከገደሏቸው በብዙ እጅ የበለጠ ሙስሊሞችን ገድለዋል። እነርሱ በእርግጥም ላለፉት 100 ዓመታት በከሃዲያን እጅ ከተሰቃዩትና ከተገደሉት ሙስሊሞች እጅግ በጣም የበዙ ሙስሊሞችን አስረዋል፣ ገርፈዋል፣ አሰቃይተዋል፣ ገድለዋል። እናንተ ከነዚያ የስቃይና የሙስሊሞች ሰቆቃ ከተለመደባቸው ሀገራት የመጣችሁ ሰዎች እናንተ በእነዚያ ጨካኞች ተገፍታችሁ ከምትወዷቸው የትውልድ ቀያችሁ ወደዚህ ምድር የመጣችሁ ገና ወደዚህ ሳትመጡ በፊት ወይም እየመጣችሁ ሳላችሁ በአውሮፕላን ውስጥ ወይም በድንበር አካባቢ ምን ብላችሁ ታስቡ ወይም ትናገሩ ነበር? ከዚያ ምድር አላህ በሰላም ካወጣችሁና ይህን የመሰለ የነጻነት ሀገር ውስጥ ካስገባችሁ እርሱም በሚገባ እንደምትገዙት ነበር የምትናገሩት። ሆኖም ግን የተመኛችሁትን ነጻነትና የሰላም አየር ከተነፈሳችሁ በኋላ መስጊድ እየመጣችሁ ከመስገድ ባለፈ አንድም የተለየ ነገር አትፈጽሙም። ይህንን አስመልክቶ ነው መወያየት ያለብን። ኢስላም የአሸባሪዎች ሃይማኖት አይደለም፣ እኛም አሸባሪዎች አይደለንም። ኢስላም የአክራሪዎች ሃይማኖት አይደለም፣ እኛም አክራሪዎች አይደለንም። ኢስላም የጽንፈኞች ሃይማኖት አይደለም፣ እኛም ጽንፈኞች አይደለንም። ኢስላም ራስን ማጥፋት አይፈቅድም። ስለሆነም እኛ ራሳቸውን የሚያጠፉትን አንደግፍም።
ይህ ግልጽ አቋማችን ቢሆንም ዋነኛው ጉዳይ ይህ አይደለም። ዋናው ጉዳይ ከሃዲያን በሰሩት ግፍና ኃጢያት አላህ ሱብሓነሁ ወተዓላ ዋጋቸውን እየከፈላቸው መሆኑ ነው። እርሱ እንደተናገረው ከሃዲያን የአላህን ብርሃን በአፎቻቸው ሊያጠፉት ይፈልጋሉ፣ እርሱ ግን ከሃዲያን ቢጠሉም እንኳ ብርሃኑን መሙላት እንጂ አይሻም ብለዋል። ስለዚህም በአፎቻቸው ሊያጠፉት ይፈልጋሉ ማለት ምን ማለት ነው? የስም ማጥፋት ዘመቻ፣ መዋሸት፣ ያልሆነውን ቀባብቶና ኳኩሎ ማቅረብ ነው። ይህ በእርግጥ የሚዲያዎች የወሬ ፍብረካና የሐሰት ፕሮፓጋንዳን ማዳረስ እንጂ ሌላ አይደለም። ይህን ጸረ እስላም የሆነ ዓለም አቀፋዊ ዘመቻ በጋዜጦች፣ በመጽሔቶች፣ በሬዲዮ፣ በቴሌቪዥን፣ በማንኛውም በቻሉት መገናኛ ብዙሃን ዘርፍ ቃላቶቻቸውን፣ የወሬ መርዛቸውን፣ የተቀመመ ጥላሸታቸውን ይነዙበታል፣ ይቀቡበታል። ይህን ነው እንግዲህ የአላህን ብርሃን በአፎቻቸው ሊያጠፉ ይፈልጋሉ የተባለው። እነዚህ አካላት የሙስሊሞችን ቀልብ ለማግኘትም የማያደርጉት ጥረት የለም። እንዲሁም ሊያስፈራሯቸው፣ ሽባ ሊያደርጓቸውና ዝም ሊያሰኟቸው ይማስናሉ። ለቀሪው ዓለም ደግሞ እስላምና ሙስሊሞች የማይረቡ ሰይጣኖች፣ ቆሻሾች፣ ድብቆች፣ ደም የጠማቸው ናቸው። እነርሱ ልክ እንዳይጥ መንጋ ሀገሩን ሁሉ በመውረር የበላይ ለመሆን ነው የሚፈልጉት። እነርሱ ልንጠነቀቃቸው ይገባል በማለት ይለፍፋሉ። ስለሆነም የእነርሱ መንግስታት በማናለብኝነት የሙስሊሞችን ሀገር በመውረር እዚያ ያለውን ህዝብ ሲጨፈጭፉ፣ አስገድደው ሲደፍሩ፣ ንብረትና ቅርስ ሲያወድሙ፣ እናቶችና ሕፃናትን ሲያንገላቱ፣ ሲገድሉ የየሀገሮቻቸው ህዝቦች ተቃውሞ አያሰሙም። ምክንያቱም መንግስታቱና የእነርሱ ጀሌዎች መጀመሪያም ለህዝቡ ሙስሊሞች እንደ ወራሪ አይጦች ማለት ናቸው፣ ወይም ሌላ አይነት አጥፊ አውሬ መንጋ ናቸው። አሸባሪዎችና አክራሪዎች በመሆናቸው በማንኛውም አይነት መንገድ እነርሱን መቆጣጠር ይገባል ብለው ስላስተማሯቸውና ስለነገሯቸው ነው ተቃውሞ የማያሰሙት። ሆኖም ግን ሐቁ እኛ ሙስሊሞች በእነርሱ ፊት ትክክለኞችና ተገቢ የሆኑ ነገሮችን የምንፈጽም መሆናችን ነው። ከእነርሱ ጋር አብረን እንሰራለን፣ አብረናቸው ትምህርት ቤት እንሄዳለን፣ አብረናቸው እየኖርን ነው። ልጆቻችንን የሚያስተምሩልን እነርሱ ናቸው። አብረናቸው እንበላለን፣ እንዲሁም ከእነርሱ ጋር እየተጫወትን እንስቃለን፣ ስልጣኔያቸውን እንቋደሳለን፣ እንዲሁም ጥገኝነትና የደህንነት ዋስትና እንዲሰጡን እንጠይቃቸዋለን። ከዚያም አልፈን ስማችንን እስከ መቀየርና ባዶ ራሳችንን ያለ ኮፍያ እስከ መሄድ ድረስ ተጉዘናል። ይህም ሁኔታችን የሚያሳየው ምንድን ነው? እናንተ ስለኛ የተናገራችሁትና የምትናገሩት ሁሉ እውነት ነው። እናም እኔ ከእናንተ ማህበረሰብ ጋር ተስማምቼና ተመሳስዬ መኖር ስለምሻ ሐሳባችሁን ሁሉ ደግፈዋለሁ እንደማለት ነው። ምክንያቱም ዝምታ በራሱ እንደ መስማማት ይቆጠራልና። እንበልና አንድ ሰው መጥቶ ሴት ልጃችሁን እንድትደሩለት ቢጠይቃችሁና እርሱን የማትፈልጉ ከሆነ እንዲሁም በብዙ ሁኔታ እርሷን የማይመጥናት ሆኖ ከታያችሁ በዚያ ጊዜም እርሷ በቦታው ካለችና እናንተም ሆናችሁ እርሷ ምንም አይነት መልስ ካልሰጣችሁ እንደ ተስማማችሁ ነው የሚቆጠረው። በተመሳሳይ ሁኔታ ዝምታን የመረጡ ሙስሊሞችም የግፈኞችንና የእነርሱን መጥፎ የሚሹ ኃይሎችን ድርጊት በጸጋ መቀበላቸው እንደሆነ ከመቆጠር ውጪ ሌላ ትርጉም ሊሰጠው አይችልም። ሆኖም ግን ከዝምታ ባሻገር ያለንን አቋም ማንጸባረቅ ማለት በዚያ ሀገር ላይ እስከ ኖርን ድረስ ሙሉ መብታችን የተጠበቀ ሆኖ መኖር ማለት ነው። እርግጥ ነው የዚያን ሀገር ህግ በሚጻረር መልኩ ምንም አይነት ድርጊት አንፈጽምም። ነብዩ ሰለላሁ ዐለይሂ ወሰለም ያላንጸባረቁትን ባህሪና ድርጊት የማንጸባረቅ መብት የለንም። እነርሱን የመዝለፍና የመሳደብ መብት የለንም። እንዲሁም በአደባባይ ክብር መንፈግም አይገባንም። መጥፎ ምግባርን የማስፋፋትና የመስረቅ ኃይልን የመጠቀም በአጠቃላይ ያወጡትን ህግ በሚጻረር መልኩ የመቆም መብት የለንም። ምክንያቱም
ለእኛ ታላቅ አርአያችንና የእርሳቸውን ፈለግ መከተል ግዴታችን የሆኑት ነብይ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ወደ ሀበሻ ምድር በስደት እንዲሄዱ ሲልኳቸው እንዲያደርጉ አልመከሯቸውምና ነብዩ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ወደዚያ ሲልኩ ምንም እንኳን የሀበሻ ንጉስ ክርስቲያን የነበረ ቢሆንም ይህን መብት አልሰጧቸውም። ሙስሊሞች እርሱንም ሆነ ህዝቦቹን እንዳያከብሩ ህግን እንዳይከተሉና የአመጽ ሁኔታን እንዲያስፋፉ አላዘዟቸውም። ከዚያ ይልቅ አርአያነት ያለው መልካም ስነ ምግባር፣ ትህትና፣ ሐቀኝነት፣ ታማኝነት፣ ለስላሳ ባህሪን እና ፍቅርን እንዲያንጸባርቁ ነው አጥብቀው ያዘዟቸው። እኔም በተለያዩ ሀገራት በአናሳ ውዳንነት ለምትኖሩ ሙስሊሞች የምሰጣችሁ ምክር በምንም አይነት መልኩ የሀገሪቱን ህግ የሚጻረር ድርጊት እንዳትፈጽሙ፣ ህጉን የማጣጣልም ሆነ ያለመቀበል አዝማሚያ እንዳታሳዩ ነው። ሆኖም ግን ይህን ስንል ሁል ጊዜም ቢሆን ግለሰባዊ መብታችንን ለማስከበር የግል ንብረታችንን ከማንኛውም ህገወጥ ድርጊት ለመጠበቅ መምረጥ በሚገባን ጊዜም ግላዊ ድምጻችንን በአግባቡ ከመጠቀም ወደ ኋላ ማለት የለብንም። በግለሰብም ሆነ በህብረት የእኛን መብት የሚጥስ ሁኔታ ሲያጋጥም አይሆንም የማለት መብታችን የተረጋገጠ መሆን አለበት። ይህን ፖሊሲ አንደግፍም፣ የምትናገሩት ውሸት ነው በማለት ድምጻችንን ማሰማት አለብን። ኢስላም በአላህ የተዘረጋ ሥርዓት ሲሆን የሚረጋገጠው በቁርአን ነው። ይህ የተገለጸው በታላቁ መልእክተኛና መምህር በሙሐመድ ሰለላሁ ዐለይሂ ወሰለም አኗኗርና የህይወት ዘይቤ ነው። እናም ኢስላም ሐቅና የተሻለ መንገድ መሆኑ መታወቅ አለበት። የሙስሊሞች ህይወትም ክብር ሲሆን ምድራቸውን በግፍ መውረርና መቀማት ደግሞ ግልጽ የሆነ የወንጀልና የአመጽ ድርጊት ነው። ይህን በድፍረት መናገር አለብን። አሁን ደግሞ ስለ ሽብርተኝነት መናገር ሊኖርብን ነው። ይህን በምልበት ጊዜ ኢስላምና ሽብርተኝነት በሚል ርዕስ ዙሪያ አይደለም ንግግር የማደርገው። ምክንያቱም ሁለቱ ግንኙነት የሌላቸው ነገሮች መሆናቸው ብቻ ሳይሆን ኢስላም ከራሱ ውጪ ሌላ አይነት እንቅስቃሴን አይደግፍምና ነው። ኢስላም ማለት الإسلام استسلام لله بالتوحيد والانقياد له بالطاعة. الإسلام ሁለመናን ለአላህ የማስገዛት የህይወት ሥርዓት ሲሆን በህግጋቱም ስር የማደር ሂደት ነው። ይህ እንግዲህ የተውሂድ ወይም አህዳዊነት ማዕከላዊ ደንብ ሲሆን ለአላህ ሸሪዓ ቀጥ ማለትን ነው የሚያመለክተው። ያለምንም ማንገራገር በሙሉ ፍቃድ ራስን ማስገዛትን ነው የሚያሳየው። ይህ ነው ኢስላም ማለት። ኢስላም የራሱ የሆነ ምንጮች ያሉት ሲሆን እስከ ፍርዱ ቀን ድረስም እነዚህ ምንጮች አይቀየሩም። እነርሱም ቁርአንና ሱና ናቸው። እንግዲህ ይህ ሁሉ ነገር በአንድ በኩል የሚቆም ሲሆን ሽብር ፈጠራና ሽብርተኝነት ደግሞ ከዚያ የተለየ ነገር ነው። ሆኖም ግን በዚህ ጉዳይ ዙሪያ በአሁኑ ሰዓት ብዙ ብዥታ ስላለ ይህን ለመግፈፍና ነገሩን በአግባቡ ለማስተናገድ ሲባል ሽብርተኝነት ምንድነው ከሚለው ትርጓሜ በመጀመር መናገር አግባብ ነው። ማንንም ቢሆን እርሱ ስለፈለገና ደስ ስላለው ብቻ ከዕለት ዕለት ከቦታ ቦታ ይህን የሽብርተኝነት ትርጓሜ እንዳሻው ሊቀይረው አይችልም፣ አይገባምም። የፖምፍሬ በቻይናም ያው የፖምፍሬ ሲሆን አሜሪካን ሀገር ብርቱካን ሊሆን አይችልም። የዩናይትድ ስቴትስ ፕሬዝዳንት፣ የአውሮፓ ሀገራት ፕሬዝዳንቶች፣ የአውስትራሊያ ወይም የሌላ የትኛውም ሀገር ፕሬዝዳንት ይህንን የሽብርተኝነት ትርጓሜ ከራሱ ስሜትና እይታ አንጻር ብቻ ሊቀይረው አይችልም። ይህ ትርጓሜ በቋንቋ ረገድ አንድ ጊዜ ትርጓሜ ሆኖ እስከተገኘ ድረስ በዚያው በትርጓሜው ጸንቶ ሊቆይ ይገባል። ስለሆነም የተለያዩ መዝገበ ቃላቶችን እናገላብጥ። ለአብነት ያክል ዌብስተር መዝገበ ቃላትን፣ ኦክስፎርድን፣ በዘመነ ክላሲካል የተዘጋጀ ታላቅም ሆነ ታናናሽ መዝገበ ቃላትን በእንግሊዝኛ ቋንቋ ስለ ሽብርተኝነት የሚሰጡትን ትርጓሜ እንመልከት። ይህ ትርጓሜ የዛሬ 70
ወይም 50 ዓመት ወይም 20 ዓመት የተሰጠ አይደለም። ይህን ትርጓሜ አሜሪካኖች፣ እንግሊዞች፣ ፈረንሳዮች ወይም ጀርመኖች አይደሉም የሚሰጡት። በዓለም አቀፍ ደረጃ የታወቁ ልሂቃን ላለፉት 200 ዓመታት የሰጡት ትርጓሜ ነው። With the Oxford, the Webster, the Funken-Wagner dictionary has given for the last 200 years. The definition of terrorism. ይህን በመዝገበ ቃላቱ ባለፉት 200 ዓመታት ስለ ሽብርተኝነት የሰጠ ትርጓሜ በጥንቃቄ ታዳምጡና ከዚያ በኋላ እኔ የማቀርብላችሁ የተለያዩ መረጃዎች መዝናችሁ የሽብርተኝነት ድርጊት ናቸው ወይም አይደሉም የሚለውን ሐሳብ ትነግሩኛላችሁ። በመዝገበ ቃላቱ ትርጓሜ መሰረት ሽብርተኝነት ማለት በግብታዊነትና በተራዘመ ሁኔታ ሰውን ማሰቃየት፣ በሰዎች ላይ በተናጠልም ሆነ በጅምላ ጉዳት ማድረስ፣ የማይፈልጉትን እንዲቀበሉ ማስገደድ፣ ከቤታቸው ከቀያቸውና ከሀገራቸው ማፈናቀል፣ መግደል፣ ማሰቃየት፣ በብልሃትና በዘዴ እልቂትን በማቀነባበር ፍርሃትንና መደናገጥን መፍጠር ነው። ስህተት እንዳይፈጠር ትርጓሜውን በድጋሚ ላንብብላችሁ። በግብታዊነትና በተራዘመ ሁኔታ ሰውን ማሰቃየት፣ በሰዎች ላይ በተናጠልም ሆነ በጅምላ ጉዳት ማድረስ፣ የማይፈልጉትን እንዲቀበሉ ማስገደድ፣ ከቤታቸው ከቀያቸውና ከሀገራቸው ማፈናቀል፣ መግደል፣ ማሰቃየት፣ በብልሃትና በዘዴ እልቂትን በማቀነባበር ፍርሃትንና መደናገጥን መፍጠር ነው። Now let us examine the last 200 years. እንግዲህ የሽብርተኝነት ትርጓሜ ይህን የሚመስል ከሆነ ያለፉትን 200 ዓመታት ክስተቶች እየዘረዘንን እንመልከት። ይህ የሽብርተኝነት ጽንሰ ሐሳብ አሁን እየተደረገ እንዳለው በፖለቲካ ቅባት እየታሸ ለተለየ ዓላማ ማሳኪያነት ከመዋሉ በፊት ያለውንና የነበረውን ሁኔታ እንመልከት። የተባበሩት መንግስታት ድርጅትና በኢኮኖሚ የበለጸጉ የቡድን 8 ሀገራት ይህን ቃል ፖለቲካዊ ይዘት ሳያላብሱትና ላለፉት 30 ዓመታትም የተለየ ትርጓሜን እንዲይዝ ጥረት ከማድረጋቸው በፊት የነበሩትን ሁኔታዎች እንቃኝ። ይህን ለማድረግም 200 ዓመታት በታሪክ ወደ ኋላ ተጉዘን ቅኝታችንን እንጀምር። ያለፉትን 200 ዓመታት ክስተቶችን እንመልከት። በነገራችን ላይ የምሰጣችሁን አሃዞች እየደመራችሁ ያዙ። ምክንያቱም እነዚህ ቁጥሮች ተደምሮ የሚሰጡት ውጤት ባለፉት 200 ዓመታት አሸባሪ የነበረው ማን እንደሆነ በግልጽ ያሳዩዋችኋልና። የምነግራችሁ ቁጥሮች የሚያመለክቱት በዘዴ የታረዱትን ሰዎች፣ በቁጥጥር ስር የሆኑትንና ያለቁትን ወይም በተለያየ መንገድ ከዚያ ምድር እንዲወገዱ የተደረጉትን ሰዎች ቁጥር ነው። በመጀመሪያ በደቡብ አሜሪካ የተደረገውን ወረራ እንመልከት። ያንን ምድር ለመጀመሪያ ጊዜ የወረሩት የፖርቹጋልና ስፔን ኮንኪስታዶሮች ናቸው። በዚያ በ17ኛው መቶ ክፍለ ዘመን የተደረገ ወረራ እነዚያ ኃይላት በዚያ ምድር ይኖሩ የነበሩና በድምሩ 56 ሚሊዮን የሚሆኑ ህዝቦችን በዘዴ አርደዋል፣ ገድለዋል፣ ድራሻቸውን እንዲጠፋ አድርገዋል። ይህን ሁሉ ያደረጉት ያንን ክፍለ ዓለም ለመቆጣጠር ሲሆን እስካሁንም እንደተቆጣጠሩት ይገኛሉ። ይህንን ያህል ህዝብ የጨፈጨፉት በምን መንገድ ነበር? በተደራጀና በድንገት በሚፈጸም ወረራ፣ ከብቶችና ንብረትን በማውደምና በመዝረፍ፣ ውሃና የምግብ ፍጆታን በማቀብ፣ የውሃ ምንጮች ላይ መርዝ በመጨመር፣ በአጠቃላይ በአንጡራዎቹ ህዝቦች ላይ ፍርሃትና ሽብር እንዲፈጠር በማድረግ ነበር። ታዲያ ይህ ምን ትርጉም ይሰጠዋል? አዎ ሽብርተኝነት ይባላል። Let's talk about Christopher Columbus on behalf of his Spanish king Ferdinand.
አሁን ደግሞ ስለ ክርስቶፎር ኮሎምበስ ጌቶች ስለነበሩት ንጉስ ፈርዲናንድና የእርሱ ሚስት ስለነበረችው ወስላታዋ ፈረንሳዊት ንግስት ኢዛቤል እናንሳ። እንደሚታወቀው ኮሎምቦስ በስፔን ሰንደቅ ዓላማ ስር የሚተዳደር አዲስ ቅኝ ሀገር በአሰሳ ፈልጎ እንዲያገኝላቸው ንጉስ ፈርዲናንድና ንግስት ኢዛቤል ጌጣጌጦቻቸውንና የቤተ መንግስቱን ወርቅ አስረክበውት ነበር። እርሱም ያንን ጌጣጌጥና ወርቅ አይሁዳውያን ለነበሩ የመርከብ ሥራ ጠቢባን በመክፈል ታላቅ ጀርባ እንዲሰሩለት በማድረግ እርሱ በኋላ ላይ ህንድ ብሎ ወደ ጠራው ምድር አትላንቲክን አቋርጦ ቀዘፈ። ታሪኩን ሁላችሁም ታውቁታላችሁ። እርሱ በጣም ቂል የነበረ ሰው ነው። እነዚያ ጀልባዋን ያነጹለትና በኋላም አብረውት የቀዘፉት አይሁዳውያን ባህረተኞች እርሱ ቂል እንደነበር ያውቁ ነበር። እነርሱ ከውቅያኖሱ ወጥተው አረፍ ሲሉ የውቅያኖሱን ውሃ አይጠጡም ነበር፣ ምክንያቱም ውሃው ጨዋማ ስለነበረ ነው። እነርሱ መጀመሪያውኑ ከሀገራቸው ሲነሱ ሎሚና የኖራ ድንጋይ ይዘው ስለነበር ያንን ውሃ ውስጥ እየጨመሩና ጨውን በማዳከምና ይዘቱን በመቀየር ነበር የሚጠጡት። እርሱና አብረውት የነበሩት ስፔናውያን ግን ያንን ስለማያደርጉና ስለማያውቁም ዝም ብለው የጨውን ውሃ ስለሚጠጡት በመጨረሻም በሪኬት በሽታ የተያዙ ብዙዎቹ አለቁ። እነዚያ አይሁዳውያን ባህረተኞች በዚያ ሁኔታ ሊወስዱት ወደፈለጉት ቦታ ወሰዱት። ያ ምድር አሁን አሜሪካን ብለን የምንጠራው ምድር ነው። አይሁዳውያኑ ወደዚያ ምድር ለመሄድ የፈለጉት መጀመሪያውኑ የምድሩን አቀማመጥ የሚያሳይ ካርታ ከሙስሊሞች አግኝተው ይዘው ስለነበር ነው። እንደሚታወቀው በሙስሊም ስፔን አንደሉስ አይሁዳውያን ከሙስሊሞች ጋር ለ700 ዓመታት ያህል ኖረዋልና በዚህም የተነሳ በውቅያኖስ ላይ እንዴት መቅዘፍ እንደሚቻል አሳምረው ያውቃሉ። በእርግጥ ክርስቶፎር ኮሎምቦስ ሳይሞት ቀርቷል። ሆኖም ግን እዚያ ምድር ሲደርስ የሞኝነቱ ብዛት ሀገሩን ህንድ ብሎ ጠራው። አሁንም ቢሆን እነዚያ ወራሪዎች የሀገሬ አሜሪካንን አንጡራ የመጀመሪያ ነዋሪ ህዝቦች በትዕቢት ህንዶች በማለት ነው የሚጠሯቸው። ከዚያ በኋላ ክርስቶፎር ኮሎምቦስ ወደ ስፔን ከተመለሰና ምድሩን ወይም አሜሪካንን ለፈርዲናንድና ኢዛቤል ለማስረከብ ከወሰነ በኋላ ስለሆነው ነገር እናውራ። ይህም ባደረገበት ጊዜ አሁንም ብዙ መርከቦች አዘጋጅተው ወደዚያ ላኩ። ከዚያም በኋላ በቀጠሉት 150 ዓመታት አዲሱ ዓለም ብለው የጠሩትን ምድር ለመቆጣጠር 89 ሚሊዮን የሚሆኑ ኔቲቭ ህዝቦች ወይም አንጡራ ህዝቦች ገድለዋል፣ አሳደዋል፣ ፈጅተዋል፣ ድራሻቸውን አጥፍተዋል። ስለዚህም ያለፈውን 56 ሚሊዮንና ያሁኑን 89 ሚሊዮን አንድ ላይ ደምሩት። እዚያ ምድር እነዚህ ወራሪዎች ምንድነው ያደረጉት? በአንጡራዎቹ ቀይ ህንዶች ሰፈሮች ያልታሰቡና ድንገተኛ ወረራዎችን በምድርና በባህር ያደረጉ መሳሪያና ባሩድን ፈንጂን እየተጠቀሙ በብዛት በማፈን የጅምላ ግድያ በመፈጸም ከገደል ተንከባለው እንዲሞቱ መፈናፈኛ በማሳጣት በመርዝ በመበከል ወዘተ ነው ያንን ሁሉ እልቂት የፈጸሙት። ይህ ሁሉ ሲጠቃለል ምን ይባላል? ሽብርተኝነት ይባላል። ይህ የኔ የኻሊድ ትርጉም አይደለም። እነርሱ ባለፉት 200 ዓመታት ያዘጋጇቸው የኦክስፎርድ የዌብስተርና ሌሎችም መዝገበ ቃላት ትርጓሜ ነው። ከነርሱ በኋላ ደግሞ ፈረንሳውያን ወደዚያ ምድር መጡ። ፈረንሳውያን ቅኝ ገዢዎች ደግሞ የመጡት በሌላው የአሜሪካን ጎን ካሊፎርኒያ በሚባለው ግዛት በኩል ነው። ፈረንሳውያን ከደች አሻሶች ጋር በመሆን ሌላ ተጨማሪ 28 ሚሊዮን እልቂትን አስከተሉ። They added another 28 million to the number that had already been destabilized, liquefied, and otherwise eliminated. We move on to the land called Africa. አሁን ደግሞ አፍሪካ ወደሚባለው ምድር እናቅና። እነዚህ አዲሱን ዓለም ያገኙት በቅኝ ግዛትነት የያዙት ሀገራት ያንን አዲስና ህዝቦቹ ሁሉ ተፈጅተው ባዶውን የቀረ ለምድር ለማቅናት የራሳቸው ሀገር ህዝቦች እንደማይችሉ ተገነዘቡ። ስለዚህ አዲስ የሰራተኛ ኃይል እንደሚያስፈልጋቸው አወቁ። ስለሆነም እዚያ የሚገኙ እንግሊዞች የደች ሰዎች
ስፔናውያንና ፖርቹጋሎች ተሰባሰቡና ዘዴ ቀየሱ። ሰዎች ሆይ ታላቅና ጠንካራ የሆኑ መርከቦችን እንገንባ፣ ዊስኪም እናዘጋጅ፣ እንዲሁም ጠመንጃ እንስራ ተባባሉ። ከዚያም በእነዚያ ጠንካራ መርከቦቻችን ወደ አፍሪካ እንሂድ፣ በዊስኪና በጠመንጃም ጥቋቁር ቆዳ ያላቸውን አፍሪካውያንን በባርነት እየፈነገሉ ከሚሸጡልን ሰዎች እንግዛ። በዚህ መሰረት እነዚያን ከዚያ በፊት በሰላም ይኖሩ የነበሩ ህዝቦች ባሪያ አድርገው በመፈንገል በመጀመሪያ ወደ አውሮፓ፣ ከዚያም ወደ አሜሪካ፣ በመጨረሻም ተመልሰው ወደ አፍሪካ በመሄድ የሶስት ማዕዘናዊ ጉዞ የተባለውን ታሪካዊ ጉዞ ጀመሩ። በዚህ አይነት የሶስትዮሽ ዑደት ለ100 አይደለም፣ ለ300 አይደለም፣ ለ400 ዓመታት ይህንን ጉዞ አከናወኑ። በዚያ ባህር ላይ ያለ ምንም ከልካይ ሰዎችን እንደሸቀጥ ከመርከባቸው ምድር ቤት የፊጥኝ እግር ከወርች አስረው አመላለሱበት። ልክ እንደ ውሻ ወይም እንደ አይጥ ምንም ሳይጨንቃቸውና ህሊናቸውን ሳይቆረቁራቸው 180 ሚሊዮን የሚሆኑ ሰዎችን እንደ ዘበት አግዘው ወሰዱ። ይህ የሶስት ማዕዘን የጉዞ ዑደት እስኪጠናቀቅ 3 ወይም 4 ወራትን ይፈጅ ነበር። አሳዛኙ ትዕይንት ከእነዚያ እንደ ሸቀጥ ታጭቀው ከሚወሰዱ ባሪያዎች ውስጥ 100 ከሚሆኑት ከሞት ተርፈው በሰላም እዚያ የሚደርሱት 23 የሚሆኑት ብቻ ነበሩ። ስለሆነም ነጋዴዎቹ አፍነው ከሚወስዷቸው ባሪያዎች ውስጥ ከ123ቱ የሚተርፉ በመሆኑ እነዚያ የቀረውን የሞተውን ዋጋ እንዲሸፍኑ ይደረግ ነበር። የቀሩት 77 ከመቶ የሚሆኑት የት ነበር የሚጣሉት? አዎ በአትላንቲክ ውቅያኖስ ወለሎች ስር በሻርክና በሌላም አውሬ እየተዋጡ አጽማቸው ቀርቷል። ወንድሞቼና እህቶቼ እናንተ የተማራችሁና ብዙ የምታውቁ ሰዎች ናችሁ። ከ180 ሚሊዮን ባሪያዎች ውስጥ 77 በመቶ የሚሆነውን አስሉት። እነዚያ ሰዎች በአትላንቲክ ውቅያኖስ ወለሎች ስር ግባተ መሬታቸው ተፈጽሟል ማለት ነው። የቀሩት 30 በመቶ የሚሆኑት ከሞላ ጎደል በህይወት የተረፉት ወደ 56 ሚሊዮን የሚጠጉ ባሮች በአውሮፓ፣ በካሪቢያን፣ በዩናይትድ ስቴትስ ተበታትነው ለቀጣዮቹ ብዙ ክፍለ ዘመናት እስከ ልጅ ልጆቻቸው ፍዳቸውን የቁም ስቅላቸውን ሲያዩ ኖሩ። ክቡራን እባካችሁ የመጀመሪያውን 56 ሚሊዮን፣ 89 ሚሊዮኑን፣ 28 ሚሊዮኑን አሁን ደግሞ 56 ሚሊዮን አንድ ላይ ደምሯቸው። ይህ የተደራጀና በስልት በሰብአዊ ፍጡር ላይ የተደረገ ጭፍጨፋ፣ አፈና፣ ግድያ፣ ማስፈራራት ምን ይባላል? ሽብርተኝነት። And what does that mean? Terrorism. We don't want to even mention እኛ እነዚህ ግፈኞች በራሷ በአፍሪካ አህጉር ውስጥ በተለይም በኮንጎ ያደረጉትን ማንሳት አንፈልግም። what they did in South Africa. እንዲሁም አፍሪካነርስ የሚባሉት የደች ሰዎችና ቦርስ የሚባሉት ጀርመኖች የሰሩትና የፈጸሙትን ስፍር ቁጥር የሌለውን ግፍ ማንሳት አንፈልግም። እነዚያ ሰዎች በደቡብ አፍሪካ ክፍል ያደረሱት፣ የፈረፉት፣ የረሸኑት፣ በጅምላ የፈጁት ህዝብ በድምሩ 39 ሚሊዮን ይሆናል። ያን ሁሉ ካደረጉም በኋላም የሀገሪቱ ዋነኛ ፈላጭ ቆራጭና ወሳኝ ሰዎች በመሆን እንደ ብረት ጠንካራ የሆነውን ለዘመናት ተንሰራፍቶ ቆይቶ ገና አሁን በቅርቡ የከሰመውን የአፓርታይድ ስርዓት መሰረቱ። መላው ዓለምና ሌላው ቀርቶ የተባበሩት መንግስታትም ለብዙ ዘመናት ሁኔታውን ተቀብሎት ኖሯል። ምንም እንኳን ይህ ስርዓት የተዋቀረውና የተደራጀው በሽብርተኝነት ላይ ተመስርቶ ቢሆንም። And let's come to this good land of Australia. አሁን ደግሞ ወደዚህ መልካም ወደ ሆነው ምድር ወደ አውስትራሊያ ሁኔታ እንምጣ። የእናንተን የስደተኛ ሙስሊሞችን ሁኔታ እንመልከት። ምንም እንኳን ከ5 ዓመት በፊት ወይም የዛሬ 80 ዓመት አካባቢ ወደዚህ ሀገር ብትመጡ ያው ስደተኞች ናችሁ።
አይ እኔ አውስትራሊያዊ ነኝ ስደተኛ አይደለሁም ልትሉ እንደምትችሉ አውቃለሁ። ሆኖም ግን ከታሪክ ማህደር የተቆረሰ ክስተት ላጫውታችሁ ፈልጋለሁ። ምክንያቱም እኔ የታሪክ ሰው ነኝና። ምክንያቱም እኔ እነዚህ ነገሮች የማጠናው የሰው ልጅ ስነ ባህሪ ለማወቅ ስለምፈልግ ነው። እኔ የህብረተሰብ ምንጭና አደረጃጀት ጥናት ባለሙያ ወይም ሶሺዮሎጂስት ነኝ። በመሆኑም የሰውን ዘርና የህብረተሰብ ባህሪ እድገትና ለውጥን በዝርዝር ለማየትና ለመረዳት እሞክራለሁ። እናም ከደጃችሁ ወጣ እንዳላችሁ ከሲድኒ ከተማ 50 ማይሎች ያህል በሁሉም አቅጣጫ ከዚያም ባነሰ ርቀት መንደሮችን ታያላችሁ። እነዚህ መንደሮች የማን ይመስሏችኋል? የሀገሬው አንጡራ ህዝብ የአቦርጂኖች ናቸው። እነዚህ ሰዎች በአላህ በተሰጣቸው ጸጋ መሰረት ከማንም እዚህ ሀገር ከሚኖር ሰው የበለጠ ለሀገሩ ባለሙሉ መብት ናቸው። ይህን መብት የሰጣቸው የተባበሩት መንግስታት ወይም የሀገራቸውን በዘዴና በተራቀቀ ሁኔታ ቀስ በቀስ እያስለቀቁ ያፈናቀሏቸው የወረሷቸው መጤ ሰዎችም አይደሉም፣ በፈጣሪያቸው የተሰጣቸው እንጂ። ሆኖም ግን ዛሬ እነርሱ በሚያሳዝን ሁኔታ የተረሱና የተናቁ ህዝቦች ሆነዋል። ይህን በሚገባ አውቃለሁ። ለዚህም ሁኔታቸው ተጠያቂዎቹ ራሳቸው ናቸው ልትሉ እንደምትችሉ አውቃለሁ። ምክንያቱም እነርሱ ቀኑ ሙሉ አደንዛዥ ዕፅ ሲምጉ ይውላሉ። እነሱ መሃይም ናቸው፣ ቆሻሻ ናቸው፣ ሰነፎች ናቸው። ግደለሾች ከመሆናቸው የተነሳ ያሉበትን ሁኔታ ለማሻሻል አይጥሩም። እንደማንኛውም እዚህ እንደሚገኝ ማህበረሰብ ሁሉም አይነት አጋጣሚና ዕድል እያላቸው ሊጠቀሙበት አይፈቅዱም። ስለሆነም ለመለወጥ እስካልፈለጉ ድረስ አሁን የሚገኙበትን ሁኔታ ወደው መቀበል አለባቸው። ለዚህም ተጠያቂው ማንም ሳይሆን ራሳቸው ናቸው ብላችሁ ልታስቡ እንደምትችሉ አውቃለሁ። ሱብሃንአላህ። አንድ ቀስ በቀስና በተራቀቀ ሁኔታ ሰቆቃ የደረሰበት እንዲሁም ክብሩን የተገፈፈና የተዋረደ ህዝብ ከዚህ የተሻለ ነገር እንዲያንጸባርቅ ከዚህ የተሻለ ሁኔታ ላይ እንዲገኝ እንዴት ይጠበቅበታል? እነርሱ እኮ ማን እንደሆኑና የት እንደሚገኙ እንኳን አያውቁም። ሙስሊሞች እስኪ ለተወሰነ ጊዜ እናንተም ሆናችሁ ልጆቻችሁ ዛሬ ምሽትም ሆነ በነገው ቀን ይህን ጉዳይ በተመለከተ ግድ የሚሰጣችሁ ከሆነና እውነቱም የሚያሳስባችሁ ከሆነ እንዲሁም ድፍረቱ ካላችሁ በእነዚህ ህዝቦች ላይ የተፈጸመውን ነገር አጥኑ፣ መርምሩ። ያኔ ታለቅሳላችሁ። እንደ ሙስሊምነታችሁ የሚሰማችሁ ነገር እንድታለቅሱ ያደርጋችኋል። ከዚያም ጭንቅላታችሁን በሐዘን ወደ መሬት ትደፋላችሁ። ከዚያም እንዲህ ትላላችሁ፣ በእርግጥ በእነዚህ ሰዎች ሀገርና ቀዬ መገኘት ይገባኝ ነበርን? ሌላው ቢቀር እኛ እዚህ የምንገኝ ሙስሊሞች ቢያንስ ወደ አቦርጂኖች መንደር ሄደን ኢስላምን እንዲቀበሉት እናቀርብላቸው ይገባናል። ምክንያቱም ኢስላም ብቻ ይሆናል ምናልባትም ለዘመናት ከደረሰባቸው ውርደትና መሸማቀቅ አላቆ የሰብአዊነት ክብራቸው እንዲመለስላቸው የማድረግ ብቃት ያለው ሃይማኖት። ይህን ማድረግ ዋነኛው ተግባራችን መሆን አለበት። እኔ በበኩሌ አላህ ፍትሃዊ ጌታ በመሆኑና የኢስላም ሃይማኖትም የፍትህ ሃይማኖት መሆኑን በጽኑ አምናለሁ። የኢስላምን ሃይማኖት ይዘን እዚህ የምንገኝ ሰዎች ፍትህን ከማንም በተሻለ መልኩ እናውቃለን። ይህንንም ሌሎች የማስተላለፍ ብቃቱ አለን። እንዴት? በዳዕዋ መልክ። ምክንያቱም ኢስላምና ሙስሊሞች ከአውስትራሊያና ከአቦርጂኖች በብዙ እጅ ባነሱና መጥፎ በሆኑ አካባቢዎች ደርሰው የሐቅ መንገድን ለህዝቦች አደርሰዋል። እነዚህ ህዝቦች ምንድን ነው የሰጧቸው? ፍትህን፣ ብርሃንና መነቃቃትን ነው። አንድ ልገልጽላችሁ የምፈልገው ታሪክ ሙስሊሞች ወደ ኢንዶኔዥያ ሄደዋል። በዛ ጊዜ የኢንዶኔዥያ ህዝቦች ድንጋይን የሚያመልኩ ተልካሻና ኋላ ቀር ህዝቦች ነበሩ። የካቶሊክ ሃይማኖት ቀኖናዎች በላያቸው ላይ የተጫኑባቸው፣ በተመሳሳይ ሁኔታ የተጨቆኑና ሁሉም ነገር ግራ የገባቸው ህዝቦች ነበሩ። በዛ ሁኔታ እያሉ የተወሰኑ ሙስሊም ነጋዴዎች ወደ ሀገራቸው ገቡና ዳዕዋ አደረጉላቸው። በሰላማዊ ውቅያኖስ በተከበበችውና የ17000 ደሴቶች ስብስብ ሀገር ኢንዶኔዥያ አንድም የሙስሊም ሰራዊት ደርሶ አያውቅም። እዛ የደረሱ ሰዎች እንዳልኳችሁ ሙስሊም ነጋዴዎች፣ ዶክተሮችና መሐንዲሶች ነበሩ። እነዚያ ሰዎች ልባቸው በእስላም ፍቅር የነደደና ሰዎችን ወደ አላህ መንገድ የመጥራት ከፍተኛ ፍላጎት የነበራቸው ነበሩ። እናም ውጤቱም ሆነ ዛሬ ኢንዶኔዥያ ምን ላይ ነው ያለችው?
የናንተ ጎረቤት ይህቺ የናንተ ጎረቤት ዛሬ በአካባቢው ጠንካራ ፈርጣማ የኢኮኖሚና ወታደራዊ ጡንቻዋን እያፍታታች ያለችው ሀገር በዓለም ላይ ብዛት ያለው የሙስሊም ህዝብ ያላት ሀገር ነች። አው ታላቋ ሙስሊሞች በብዛት የሚኖሩባት ሀገር ነች ኢንዶኔዥያ። ይህ ደግሞ የአላህ ሙዕጂዛዊ ተአምር እንጂ ሌላ ሊባል አይችልም። አው ይህ ክስተት አጃኢብ የሚያስብል ተአምር ነው። እርግጥ ነው ኢንዶኔዥያን ችግሮች አሉባቸው። ሆኖም ግን ቢያንስ ኢስላምን ተቀብለው ይዘዋል። እንግዲህ አውስትራሊያን በተመለከተ በዚያ የሚገኙ አንጡራ ህዝቦች የሆኑት አቦርጂኖች ላይ በደረሰው በታቀደ አኳኋን ቀስ በቀስ የተፈጸመ የማጽዳት ዘመቻ 16 ሚሊዮን የሚሆኑት አልቀዋል። ይህ ምን ይባላል? በግብታዊነትና በተራዘመ ሁኔታ ሰውን ማሰቃየት፣ በሰዎች ላይ በተናጠልም ሆነ በጅምላ ጉዳት ማድረስ፣ የማይፈልጉትን እንዲቀበሉ ማስገደድ፣ ከቤታቸው ከቀያቸውና ከሀገራቸው ማፈናቀል፣ መግደል፣ ማሰቃየት፣ በብልሃትና በዘዴ እልቂትን በማቀነባበር ፍርሃትንና መደናገጥን መፍጠር ነው ሽብርተኝነት። አስተዋሱ መዝገበ ቃላቶቹ ስለ ሽብርተኝነት የሚሰጧቸውን ትርጉሞች እንዲህ ያለን መቀጠል እንችላለን። ይህ እንዳልኳችሁ የኻሊድ ትርጉም ሳይሆን የተለያዩ መዝገበ ቃላቶች ላለፉት 200 ዓመታት ጥቅም ላይ ያዋሉት ትርጓሜ ነው። አሁን ደግሞ ወደ ህንድ እናቅና። መንገዳችሁ በሆነችው የህንድ ምድር ምን እንደተፈጸመ ልንመለከት እንችላለን። ቅርባችሁ በሆነችው ቻይናም ምን እንደተደረገ ልናይ እንችላለን። በሁለቱ ውስጥ በተደረገው ዘግናኝ እልቂት፣ ወረራ፣ አፈና፣ ማፈናቀል፣ ጭፍጨፋ፣ ግድያ 86 ሚሊዮን የሚሆኑ ህዝቦች ሰለባ ሆነዋል። ያ ሁኔታ ምን ይባላል? ሽብርተኝነት። እንዲሁም በካሪቢያን በሰላማዊ ውቅያኖስ ውስጥ ባሉ ጥቃቅን ልዩ ደሴቶች፣ በስፔንና ፖርቹጋል በተደረገ የኢንኩዊዚሽን፣ በሩቅ ምስራቅ ሀገራት በእንግሊዝና አሜሪካ፣ በፊሊፒንስ ደሴቶች፣ በኢንዶኔዥያና ማሌዥያ፣ በስፔናውያን ያለቀው ህዝብ የተሰደደው የተፈጀው፣ በአጠቃላይ ይህን ሁሉ ግፍና በሰው ልጅ ላይ የደረሰ ሰቆቃ ማንም ቢሆን ደፍሮ ሽብርተኝነት በማለት አልጠራውም። ይህን አሳዛኝ በታሪክ የታወቀ የሆነ ሰዎችን በጅምላ የመጨረስ ስልትና መንገድ ላለፉት 200 ዓመታት በተለያዩ ኃይሎች ሲፈጸም ቆይቷል። ሆኖም ግን ይህን የመጨረሻ ዘግናኝ ድርጊት ማንም ቢሆን ሽብርተኝነት ብሎ አፉን ሞልቶ የጠራው የለም። የተባበሩት መንግስታት ድርጅት ቀደም ሲልም ሊግ ኦፍ ኔሽን ይባል ነበር። ይህን ታውቃላችሁ አይደል? ታዲያ እነርሱ ይህን ድርጊት ይህን ስልጣኔ የጎደለው ድርጊት አሳዛኝና አሰቃቂ ዘግናኝ የተቀነባበረ ግድያ በሰው ልጅ ላይ የደረሰ አፈናና ፍጅት ሽብርተኝነት ብለው ሊጠሩት አልደፈሩም። Now let's go to the issue of before we go to the issue of the በተለምዶ አጥፍቶ ጠፊዎችና አክራሪዎች ስለሚባሉት ተዋጊዎች ከመናገሬ በፊት እስካሁን የጠቀስኳቸውን አሃዞች ስትደምሩ የቆያችሁ ስንት እንደሆነ ልትገልጹልኝ እፈልጋለሁ። ስንት ነው አላችሁ? ስንት ነው አላችሁ? 487 ሚሊዮን። ይህም ወደ ግማሽ ቢሊዮን የሚጠጋ ህዝብ ነው። ይህ ህዝብ ታስሯል ወይም ጭቆና ደርሶበታል እያልኳችሁ አይደለም። ፈጽሞ ደብዛው እንዲጠፋ ተደርጓል፣ ታርዷል፣ ተፈጅቷል፣ በደፈናው ዶግ አመድ ሆኗል እያልኩኝ ነው። ይህም የሆነው 400 በሚሆኑ ዓመታት ውስጥ ነው። ይህን ሁሉ ሰቅጣጭ ወንጀል የፈጸሙ ኃይላት ዋጋ መክፈላቸው አይቀሬ ነበር፣ ምክንያቱም አላህ ፍትሃዊ ዳኛ በመሆኑ። ስለዚህም ያ ሁሉ ግፍና መከራ ተረስቶ አልቀረም።
ፈጻሚዎቹ ምዕራባውያን አሁን ዋጋ እየከፈሉ ይገኛሉ። አው በሚገባ ዋጋውን እየከፈሉ ነው የሚገኙት። ዛሬ በምዕራቡ የሰለጠነ ዓለም በዚህኛ በመንኖርበትና ህዝቦች ከፍተኛ የኑሮ ደረጃ የተጎናጸፉበት ዓለም በዚህ በጣም በተራቀቀውና በቴክኖሎጂ በመጠቀው ዓለም ታላላቅ የትምህርት ተቋማትና ህንጻዎች በሚገኙበት ብዙ ድርጅቶች፣ መዝናኛዎች፣ ተመራጭ የሆኑ የኑሮ ሁኔታዎች፣ የሚያማምሩና እጅግ ዘመናዊ ቤቶች፣ ብዙ የገበያ አማራጮች ያሉበት ምዕራቡ ዓለም የምድራችን የስልጣኔ ፈርጥ እንደሆነ ሁሉም በሚመሰክርለት ዓለም እየሆነና እየተደረገ ስላለው ነገር መጠነኛ የስታቲስቲክስ አሃዞችን እጠቅስላችኋለሁ። ይህም ምዕራቡ ዓለም ባለፉት 200 ዓመታት የፈጸመውን ግፍና ሰቆቃ በምን ሁኔታ አላህ ያስከፈለው እንደሆነ ፍንትው አድርጎ የሚያሳይ ማስረጃ ነው። በዚህ በምንኖርበት የምዕራቡ ዓለም በእያንዳንዱ ሰዓት 106 የሚሆኑ ህፃናት በውርጃ ይወገዳሉ። ይህም ማለት ግድያ ይፈጸምባቸዋል ማለት ነው። እንግዲህ አዙን በ3 ሰዓት ውስጥ ስናበዛው ወደ 315 እና ከዚያም በላይ ያልቃሉ ማለት ነው። ይህ በምዕራቡ ዓለም ገና በእናታቸው ማህፀን ውስጥ እያሉ የሚያልቁትን ህፃናት የሚያሳይ አሃዝ ነው። በ24 ሰዓት ውስጥ ደግሞ ስንት ይሆናል? ወደ 3000 ይጠጋል ማለት ነው። በየሳምንቱ ሲሆን ደግሞ ወደ 21000 ይሆናሉ። በየወሩ 85000 85,000 every year. በየዓመቱ ደግሞ 1.3 ሚሊዮን የሚሆኑ ህፃናት እንቦቅቅላዎች ገና ምን እንደሚደረግባቸው እንኳን ሳያውቁ ለዘግናኝ ወንጀል ይዳረጋሉ። እነዚህ ጽንሶች የ13 ሳምንት፣ የ18 ሳምንት፣ የ30 ሳምንት አንዳንዴም የ40 ሳምንት እድሜ ያላቸው ሊሆኑ ይችላሉ። ይህን ማሰብ ትችላላችሁ? ምዕራቡ ዓለም እንዴት ዋጋውን እያገኘ እንዳለ አያችሁ? በሁለተኛ ደረጃ ደግሞ በየ7 ሰከንዱ በምዕራቡ ዓለም ውስጥ አንድ ሴት ተገዳ ትደፈራለች። ይህ ማለት በየደቂቃው 9 ሴቶች፣ በየሰዓቱ 514 ሴቶች፣ በየቀኑ ወደ 13000 የሚሆኑ ሴቶች ይደፈራሉ ማለት ነው። በምዕራቡ ዓለም በማንኛውም ጊዜና በየጎዳናዎቹ በትክክል የሚታወቁና የተመዘገቡ ሴተኛ አዳሪዎች 2.8 ሚሊዮን ይሆናሉ። እነዚህ ሴቶች በሆላንድ፣ በኒውዮርክ፣ በዋሽንግተን ዲሲ ወይም በፈረንሳይ ወይም በሌሎች በቀይ መብራት ያሸበረቁ ጎዳናዎች የሚኖሩ 2.8 ሚሊዮን ሴቶች እናት ወይም የቤት እመቤት የመሆን እድል ያላቸው ሴተኛ አዳሪዎች መሆንን መርጠዋል። ምክንያቱም ለነዚህ ሴቶች መኖር ምክንያት የሆኑና ሴተኛ አዳሪዎች ሆነው እንዲቀሩ የሚፈልጉ ወደ 10 ሚሊዮን የሚሆኑ ወንዶች አሉ። 10 million men who prefer them also to be prostitutes because that's their clients. በምዕራቡ ዓለም በእያንዳንዱ ቀን ወደ 350 የሚጠጉ ህፃናት ሴቶች ከየጎዳናዎቹ እየታፈኑ በመወሰድ በየጎጡና ስርጓጎጡ እንዲወሸቁና የጾታ ብልግና ሰለባ እንዲሆኑ ስለሚደረግ እነዚህ በመጨረሻ ላይ ተስፋ የቆረጡ ትውልዶች የለየላቸው ሴተኛ አዳሪዎች ሆነው ስለሚቀሩ ነው ሴተኛ አዳሪነቱ የተስፋፋው። በእያንዳንዱ ቀን 350 የሚሆኑ ህፃናት እየታፈኑ ለጾታ ብልግና ይዳረጋሉ። ይህ ነው እንግዲህ እጅግ በጣም የበለጸገ የሚባለው የምዕራቡ ዓለም ገጽታ። ምን ይህ ብቻ! በየቀኑ 357 የሚሆኑ ሰዎች ጭንቅላታቸውን በሽጉጥ በማፍረስ የሆነ መድኃኒት በመውሰድ ወይም የእጃቸውን የደም ስሮች በመቁረጥ ራሳቸውን ያጠፋሉ። ምክንያቱም በዚህ ሁሉ ስልጣኔና ሀብት እንዲሁም የተንበሸበሸ ጸጋ ውስጥ እየኖሩ በህይወት ለመቆየት በቂ ምክንያት እንደሌላቸው በብጣሽ ወረቀት ላይ ማስታወሻ እየተዉ ይሞታሉ። ይህ የሚሆነው በዚህ ሰልጥኗል በሚባለው የምዕራቡ ዓለም ውስጥ ነው። ይህን የመሰሉ አዋዞችን በብዛት ብዙ ልሰጣቸው ይችላል። ሆኖም ግን አላህ ፍትሃዊ ጌታ መሆኑን ለመገንዘብ ያክል ይኸው ይበቃናል። አላህ ከዚህም በላይ ዋጋ እንዲከፍሉ እያደረጋቸው ይገኛል። ሆኖም ግን በሌላ በኩል ደግሞ ሌላ አማራጭ እያስቀመጠላቸውም ይገኛል። በመካከላቸው ሙስሊሞችን በማድረግ እስላምን እንደ አማራጭ እንዲይዙት እየቀረበላቸው ነው። ስለሆነም ምዕራባውያን ያሉበትን ሁኔታ ቆም ብለው ማሰብ ከቻሉና
ከተጸጸቱ ኢስላምንም ከተቀበሉ በአጭር ጊዜ ውስጥ ራሳቸውን መለወጥ ማሻሻልና ወደ አላህ የሚቃረቡና የተባረኩ ህዝቦች ለመሆን ይችላሉ። ኢስላም ብቻ ነው ከዚህ ሁሉ እስከ አንገታቸው ከተነከሩበት የውርደት ማጥ መንጥቆ ሊያወጣቸው የሚችለው የህይወት ዘይቤ። Now as to the issue of suicide bombers, አጥፍቶ ጠፊዎችና አክራሪዎችና ጽንፈኞች ስለሚባሉ ሰዎችስ ምን ለማለት እንችላለን? ሙስሊሞች በተለያዩ ሚዲያዎች እየቀረቡ ባሉ አደናጋሪ መረጃዎች እየተወናበዱ ቅስማቸው ሊሰበር አይገባም። ለምሳሌ አልጀዚራ በሚባለው የቴሌቪዥን ጣቢያ ፊት ለፊት በየቀኑ ለ4 እና 5 ሰዓት ብትቀመጡ ከአዘን በስተቀር የምታተርፉት ምንም ነገር የለም። ምክንያቱም ታይም ዋርነር አልጀዚራን አብዛኛውን ድርሻ የገዛ ሰው ነው። በዚህ ምክንያት እርሱ የሚፈልገውን ፕሮግራም ጣቢያው እንዲያቀርብ በየጊዜው ጫና ይደረግበታል። በተለይም ደግሞ በገልፍ ጦርነት ጊዜ አልጀዚራ የሰጠው ሽፋን ሲታይ ከፍ ያለ ሆኖ በመገኘቱ ይህ ብቻውን እንደ አንድ እመርታ ስለሚቆጠር የፈለግነውን ፕሮግራም ብንሰራ ብዙም ችግር የለውም ብሎ ስላሰበ ነው። ምክንያቱም አልጀዚራ የአረቡ ዓለም CNN ሆኗልና። ስለዚህም ሙስሊሞች በራሳቸው የመዝናኛ ቻናል የራሳቸውን ጉድ፣ አስገድዶ መድፈር፣ ግድያ፣ ወረራ፣ የተለያዩ ኃጢያቶችን እየተመለከቱ እንዲቆዝሙና እንዲበሳጩ ማድረግ ያስፈልጋል። ለምን ሁሉ ጊዜም ደስታን ብቻ ይሸምቱበታል ተብሎ የታሰበ ይመስላል። ስለዚህም በእነዚህ አጥፍቶ ጠፊዎች በሚባሉ ሰዎች ጉዳይ የእኛም አእምሮ ሊፈነዳ ምንም አልቀረም። በየጊዜው በሚቀርበው ዜና ህሊናችን ነደደ፣ ስብዕናችን ጨሰ። ይህን ጉዳይ በሚገባ ለይተን ማየት ይኖርብናል። እነዚህን ሰዎች ሁሉ ሰው አጥፍቶ ጠፊዎች በእንግሊዝኛው suicide bomber እያለ ከመጥራት ውጪ ሌላ ስያሜ እንዳይሰጣቸው የሚገደብበት ጫና ያለ ይመስላል። ምክንያቱም እነዚህን ሰዎች ከዚህ ስያሜ ውጪ ብንጠራቸው የእነርሱን ድርጊት መደገፍ ተገቢ ነው ብሎ መቀበል ወይም ድርጊታቸውን ማጉላት እንዳይሆን ያስፈራልና። እንዲሁም ያደረጉትን ነገር ለምን እንዳደረጉት ማብራሪያ መስጠትም ሊመስል ይችላል። በሌላ በኩል እነዚህን ሰዎች ምዕራባውያንና ከኢስላም ውጪ ያሉ ኃይላት እንደሚጠሯቸው አጥፍቶ ጠፊዎች ብለን የምንጠራቸው ከሆነና ራሳቸውን አጥፍተዋል ብለን ካልን እንደ ሙስሊምነታችን እነዚህ ሰዎች ወንጀለኞች ናቸው ማለታችን ይሆናል። ተመልከቱ ሙስሊሞች ያለንበትን አጣብቂኝ ሁኔታ። እነዚህ ሰዎች ጥፋተኞች ከሆኑና የሰሩትም ወንጀል ከሆነ ከማህበረሰባችን ሊገለሉ ይገባቸዋል ማለት ነው። ሆኖም ግን ከናንተ ውስጥ ከነዚህ አጥፍቶ ጠፊ ከሚባሉ ሰዎች ዘመዶች ወይም ቤተሰቦች ጋር ተገናኝቶ የሚያውቃለ? ወደ ፍልስጤም ምድር ይሄዳል? ወደ አፍጋኒስታን ቼችኒያ ምድር ዘልቆ የሚያውቅ ይገኛል? ወደ ካሽሚር፣ ኢራቅ፣ ሶማሊያ፣ ጆርዳን፣ ሊባኖስ፣ ዮርዳኖስ ብቅ ብሎ የሚያውቅ ሰው አለ? እናም እነዚህ ቤተሰቦች ወንድ ልጃቸው ወይም ሴት ልጃቸው ራሳቸውን አጥፍተዋል ብሎ ሲናገሩ የሰማ ሰው አለ? ማንም ቤተሰብ ቢሆን ወንድ ልጁ ወይም ሴት ልጁ ራሱን አጥፍቷል ወይም ራሷን አጥፍታለች ብሎ የሚናገር እንደማይገኝ የታወቀ ነው። ስለሆነም ማን ነው እነዚህን ሰዎች ራሳቸውን አጥፍተዋል የሚላቸው? እነሱ በእርግጥ ደብዳቤ ጽፈው ራሴን በራሴ እጅ አጥፍቻለሁ ብለው ለቤተሰቦቻቸው መልእክት አኑረዋልን? ፈጽሞ እንደዚህ አያደርጉምም። ከዛ ይልቅ እየተደረገ ያለው እኔና እናንተ እነዚህን ሰዎች አጥፍቶ ጠፊዎች መሆናቸውን እንድናምንና እንድንቀበል ቃሉንም እንድንውጠውና እነርሱም አጥፍቶ ጠፊዎች እንድንላቸው ነው። እዚህ ላይ ሐቁን ማስቀመጥ ይገባኛል። እኔ ሰዎቹ ያደረጉት ወይም ያደረጉት ያለው ነገር ትክክል ነው ወይም ተገቢ እርምጃ ነው እያልኩኝ አይደለም። እንዲሁም በብዙ ሁኔታ የእስላም ሃይማኖት ሰዎቹ የሚሰሩትን ነገር አይደግፍም። ይህን ስል ይህ ድርጊት የነብዩን ሰለላሁ ዐለይሂ ወሰለም ባህሪ አይወክልም አይገልጽም ማለት ነው። በዚህ አባባል የማይስማማ ሰው ያለ መስማማት መብቱ የተጠበቀ ነው። እኔ ያልኳችሁ ያለሁት እኛ ዛደል ማዕድ ሱረቱ ነብዊያ የመሳሰሉት በተረጋገጡ ሐዲሶች የተደገፉ መጽሐፍት አሉ። በእነዚህ መጽሐፍት ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የነሱ ተከታይ የሆኑ ታቢኢኖች ከነርሱም በኋላ የመጡት ታቢኢኖች በአንድ መንገድ ላይ ወይም በሆስፒታል፣ በትምህርት ቤት፣ በገበያ ቦታ ወይም በማንኛውም የሲቪል ተቋም ላይ ይህን ድርጊት መፈጸማቸውን የሚናገር ቦታ የለም፣ አይገኝም።
ፈጽሞ ራሳቸውና ሌላውን በማውደም በማፈንዳት ይህን ድርጊት የፈጸሙ ሰዎች ታሪክን አናገኝም። እንዲያውም ሴቶችን፣ ህፃናትን፣ አረጋውያንን ሌላው ቀርቶ በዋሻ ውስጥ ዘግተው የተቀመጡ ባህታውያንና መናንያንን እንኳን መንካት በእስላም አይፈቀድም። ይሁን እንጂ ሰዎች በማንኛውም አይነት ግፍና በደል ወይም ፖለቲካዊ ጫና እንዲቀጡና እንዲደናገጡ ከተደረጉ እንዲሁም የሚደረግባቸው ግፊትም ጨምሮ አእምሯቸው በንዴትና በተስፋ መቁረጥ መካከል እንዲንጠለጠል ከተደረገ እንዲህ አይነት እርምጃ ከመውሰድ በስተቀር ሌላ ምርጫ አይቀራቸውም። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣና ምከሩኝ አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ለሶስት ጊዜ ያህል አትቆጣ በማለት መክረውታል። አንድ ሰው ሲቆጣ ፊቱ ምን እንደሚመስል አታውቁም? ምን አይነት እሳት ከአይኖቹ እንደሚተፋ አላስተዋላችሁም? ሸይጣን እንዴት አድርጎ እንደሚቆጣጠረው ወንድም ሆነ ሴቷ እንዴት በንዴት እንደሚጦፉ አይታችሁ የለም? እነዛ ሰዎች ራሳቸውን ወይም ሌላን ሰው ሊገሉ ይችላሉ። ይህን የሚያደርጉት ከከፍተኛ ብስጭትና ቁጣ በመነጨ ስሜት ነው። እነዚያ ሰዎች ራሳቸውን እንደ እንስሳ እስኪቆጥሩ ድረስ የተገፉ፣ ቤተሰቦቻቸው አይናቸው ስር የተገደሉባቸው፣ እናታቸው፣ አባታቸው፣ ወንድና ሴት ልጆቻቸው፣ እህትና ወንድሞቻቸው የታረዱባቸው፣ ቤታቸው በቦምብና በቡልዶዘሮች የፈረሱባቸው፣ እድሜ ልክ ጥረው ግረው ያፈሩት ሀብት ወደ ቁልል አፈርነት የተቀየረባቸው፣ ትምህርት ቤት፣ ሆስፒታል፣ ምግብ፣ ውሃ፣ መሰረተ ልማት፣ ህይወት፣ ክብር፣ ተስፋ ሁሉም ነገር ትርጉም ቢያጣባቸው አያስደንቅም። ለነዚህ ሰዎች ይህን ሁሉ መከራ በላያቸው ላይ የጫነባቸው ኃይል በማንኛውም መልክ ለመፋለም መነሳሳታቸው ይበዛባቸዋል። በርግጥ ንያቸው ወይም በልባቸው ምን እንዳሰቡና የሰሩት ምን እንደሆነ የሚያውቀው አላህ ብቻ ነው። አንድ ጥያቄ ልጠይቃችሁ ወደድኩ። ይህን ጥያቄ ሁል ጊዜ ማነሳዋለሁ። እንደ አንድ የተማረ ማስተዋል የተሰጠውና የሚያገናዝብ ሰው የፍልስጤምን ጉዳይ አንስተው ለሚናገሩ ሁሉ የማነሳላቸው ነገር እቤታችሁ ስትገቡ አንድ የሆነ ባዕድ ሰው ቁጭ ብሎ ታገኙታላችሁ። እናንተም የኔ ወንድም ማን እዚህ የኔ ቤት ውስጥ ምን ታደርጋለህ የሚል ጥያቄ ታነሱለታላችሁ። እርሱም በቅዱስ መጽሐፍ አምላክ የሰጠኝ መሆኑን ገልጾልኛል፣ ስለሆነም ቤቱ የኔ ነው ቢላችሁ እናንተ ደግሞ አይሆንም፣ እንደዚህ የሚባል ነገር የለም፣ ይህ የኔ የራሴ ቤት ነው፣ ላቤን ጠብ አድርጌ ገንዘቤን አፍስሼ የሰራሁት ቤት ነው፣ ስለዚህ እባክህ ከቤት ይውጣልኝ ስትሉት ያ እምቢተኛ ሰው ቤታችሁ መያዙ ሳይበቃው አባታችሁ፣ እናታችሁን፣ አጎታችሁን ከልጆችና ከህፃናት በስተቀር ሁሉንም ይገድልባችኋል። ሰውየውና አጋሮቹ ከዛ በኋላ በዛ ቤት ውስጥ ዘና ብለው ለመቀመጥ ይፈልጋሉ። እነዚህ ከሞት የተረፉት ህፃናትና ልጆች ግን በዛ ቤት በኩል ባለፉ ቁጥር ወደ ቤታቸው መመለስ እንደማይችሉ ሲገነዘቡ ድንጋይ ያነሱና ቤቱ መውገር ይጀምራሉ። እዛ ቤት በጉልበታቸው የተቀመጡ ሰዎች በዚህ ጊዜ ከቤት ይወጡና እነዚህ ልጆች ተኩሶ ይገድሏቸዋል። አንድ ነገር ልጠይቃችሁ፣ እነዚህ ልጆች ወንጀለኞች ናቸው? በዚህ ድርጊታቸው አሸባሪ ሊባሉ ይችላሉ? አይደሉም። ይህ ፈጽሞ ሊሆን አይችልም። ልጆቹ ባደረጉት ድርጊት ፈጽሞ ወንጀለኞች ወይም አሸባሪዎች አይደሉም እንደምትሉኝ አምናለሁ። ይህ ነው እንግዲህ ፍልስጤምና ህዝቦቿ አሁን ያሉበት ሁኔታ። እዚያ ምድር እየተደረገ ያለው ሌላ ነገር ሳይሆን ይህ ህፃናትና ልጆች ድንጋይ የመወርወራቸው ክስተት ነው። ድንጋይ ጨብጠው ከታንክ ፊት በመቆም ይወረውራሉ። ይህን ብቻ ነው ሊያደርጉ የሚችሉት። በርግጥ አላህ ለፍልስጤም ልጆች የሚወረውሩት ድንጋይና ጠንካራ ልብ ሰጥቷቸዋል። ስለሆነም ድንጋያቸውን በጠላታቸው ላይ ከመወርወር ውጪ ሌላ ምርጫ የላቸውም። እናም ይወረውራሉ። ምክንያቱም ይህ ተፈጥሯዊ የሆነ የራስን ክብርና ማንነት ከጥቃት የመከላከል ድርጊት ነው። በዚህ ምድር ላይ የህዝቡን ክብር ለመጠበቅ የሚታገሉ አዋቂ ሰዎች እስከሌሉ ድረስ ልጆቹ ይህን ኃላፊነት ወስደው ድንጋይ መወርወራቸውን ይቀጥላሉ። ይህን ማድረግ የሚችል አንድም የሰው ዘር በዚያ ምድር እስኪጠፋ ድረስ ይኸው ነው። እነዚያ ሙስሊም ህዝቦች በሙስሊሙ መሬት ላይ የሚገኙ እነዚያ በፍልስጤም፣ ካሽሚር፣ ቼቼንያ፣ ሶማሊያ፣ አልጄሪያ፣ አፍጋኒስታን፣ ፊሊፒንስ፣ ቦስኒያ ሄርዘጎቪና እንዲሁም አሁን በተወረረችው ኢራቅ ያሉ በውጊያ ላይ የሚገኙ ህዝቦች የነጻነት ተዋጊዎች ወይም ፍሪደም ፋይተርስ ናቸው። እኛ ያላቸውን የእምነት ወይም አቂዳ ሁኔታ በተመለከተ የምንናገረው ነገር አይኖርም፣ ወይም ደግሞ የሚሰሩትን ነገር ሁሉ ልክ ነው እያልን አይደለም። እንዲሁም በሁሉም ድርጊታቸው አቋማችን ከነሱ ጋር ይመሳሰላል እያልንም አይደለም። ሆኖም ግን እነርሱ የነጻነት ተዋጊዎች ናቸው እያልን ነው። ዳሩ ግን እነርሱ ምን እየተባሉ ነው የሚጠሩት?
አክራሪዎች፣ ጽንፈኞች፣ አሸባሪዎች እየተባሉ የሚጠሩት። በሌላ በኩል የአውስትራሊያን፣ የአሜሪካንን፣ የታላቋ ብሪታንያን፣ የፈረንሳይን ታሪክ ስንመለከት እነዚህን ሀገራት ከጠላት ለመከላከል የተሰለፉ ፋኖዎች በአሸብራቂ ገድል የታጀቡ ስያሜዎችን ከነሙሉ ክብራቸው ተጎናጽፈዋል። ምን እየተባሉ? የነጻነት ተዋጊዎች ወይም ፍሪደም ፋይተርስ ነው የሚባሉት። ይህ ድርጊታቸው እጅግ የተመሰገነ አንጸባራቂና ሁሌም የሚወሳ ታሪክ ሆኖ ይኖራል። ሆኖም ግን ይህን ድርጊት የሚፈጽሙት ሙስሊሞች ሲሆኑ ግን ሁኔታው የተለየ መልክ ይይዛል። ለመሆኑ ሙስሊም ሀገሩን ከወራሪዎች የመከላከል መብት የለውም? ሙስሊሞች በጠላቶቻቸው ጥፉ፣ ከዚህ ሀገሩን ልቀቁ፣ ወይም እንደ ውሻ ተንቃችሁ ኑሩ፣ ወራዳ ሆናችሁ ተቀመጡ፣ ሚስቶቻችሁ እየተደፈሩ እየተረገጡ ተቀመጡ፣ ይህን ከተቀበላችሁ እናንተ ጥሩ ሙስሊሞች ናችሁ፣ ይህን ከተቃወማችሁ ግን አሸባሪዎች ናችሁ እየተባሉ ነው ያሉት። እንዳልኩት ይህን ግፍ አንቀበልም ብለው ውጊያ የሚጀምሩ የሌላ ሀገር ህዝቦች ነፃ አውጪዎች ሲባሉ፣ ሙስሊሞች ግን የተለየ ስም ነው የሚሰጣቸው። እኔ በበኩሌ እነዚህ አጥፍቶ ጠፊዎች እየተባሉ የሚጠሩትን ሰዎች ድርጊት ትክክል ነው እያልኩ አለመሆኔን ተናግሬያለሁ። ከእነርሱ ጋር ምንም አይነት ግንኙነት የለኝም። ስራቸውንም እያበረታታ ወይም ፕሮሞት እያደረግኩ አይደለም። እርግጥ ነው የተገፉና ጭቆና የበዛባቸው እንዲሁም ተስፋ የቆረጡ ሙስሊሞች ይህን ሊያደርጉ ይችላሉ። ይህን መቀበል አለብን። አንዳንድ ሙስሊሞች የደረሰባቸውን በደልና ግፍ የመበቀል ፖለቲካዊ እንቅስቃሴ ያደርጋሉ። በዚህም ድርጊታቸው ሽብርን እንደ አንድ ዘዴ ይጠቀሙበታል። ይህን መቀበል አለብን። ሆኖም ግን ይህ ድርጊት ምን ያህል እጅ ነው ሌሎች ህዝቦች ከፈጸሙት ጋር ሲነጻጸር? How many million did we say? Over 200 years? 487 million. ቀደም ብለን በ400 ዓመታት የደረሰውን ሽብር ድርጊት ሰለባዎች ስንት ይሆናሉ ነበር ያልነው? 476 ሚሊዮን በላይ ነው። በሌላ አንጻር ባለፉት 20 እና 30 ዓመታት ሙስሊም አሸባሪዎች እየተባሉ የሚጠሩት ስንት ሚሊዮን ሰው ነው የገደሉት ወይም የጨፈጨፉት? እንዲያውስ ሚሊዮን ይደርሳል? ያለፉትን 20 ዓመታት ጎላ ያሉ ክስተቶችን የዘገቡ ጋዜጦችን ከየሀገራቱ መዘክር ክፍሎች ያወጣችሁ ብታነቡ በእነዚህ የሙስሊም አሸባሪዎች እየተባሉ በሚጠሩት ሰዎች የተገደሉት ሰዎች ቁጥር ከ45,000 አይበልጥም። ይህ ቁጥር በእርግጥ በሰለጠነው ዓለምና ዘመን ቀላል ቁጥር ነው ብዬ እየተናገርኩ አይደለም። ሆኖም ግን ከ496 ሚሊዮን ጋር ስናነጻጽረው እዚህ ግባ የሚባል ባለመሆኑ ማን ትክክለኛ አሸባሪ ሊሰኝ እንደሚችል ወይም ማን ትክክለኛ አሸባሪ ሊሰኝ እንደሚገባ ግልጽ የሆነ መረጃን እናገኛለን።